የኡስታዝ ኑረዲን ቃሲም አባት ሞተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ታዲያ ኡስታዝ ኑረዲን ቃሲም አባቴ ሞተውብኛል ዱዓ አድርጉልኝ ብሎ ፌስቡክ ፔጁ ላይ ለጥፏል። ለመሆኑ ኡስታዝ ኑረዲን ቃሲም ማን ነው? አብዛኞቻችሁ የማታውቁት ትኖራላችሁ፣ ምናልባትም የምታውቁትም ትኖራላችሁ። ያልተነገረለት እጅግ በጣም የዘመናችን ጀግና ነው ኡስታዝ ኑረዲን ቃሲም። ስለሱ ትንሽ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ ሁላችሁንም ሰላም ብያለሁ። በመጀመሪያ ለሞቱት አባቱ አላህ ይርሐማቸው፣ የጀነተል ፊርደውሲል አላ ይበላቸው። ምክንያቱም እሱም ራሱ ዱዓ አድርጉልኝ ብሏል። እንዲሁም ለሙስሊም ዱዓ ማድረግ አላህ ሱብሓነሁ ወተዓላ እጅግ በጣም የሚወደው ተግባር ነው። እንዲሁም ለሱ አላህ ሶብሩን ይወፍቀው። እንዲሁም ለመላው ቤተሰቦቻቸውና ለሚያውቋቸው ወዳጅ ዘመዶቻቸው አላህ ሶብሩን ይወፍቃቸው እያልኩኝ ስለ ኡስታዝ ኑረዲን ቃሲም በትንሹም ቢሆን እነግራችኋለሁኝ። ይህን ቪዲዮ ሼር ላይክ አድርጉት። ኡስታዝ ኑረዲን ቃሲም ማለት ኢትዮጵያ ላይ ለመጀመሪያ ጊዜ ዓለም አቀፍ ቁርአን ውድድር እንዲደረግ ያደረገ በራሱ ጥረት በራሱ ትግል ያደረገ የዘመናችን ጀግና የቅርብ ጊዜ ትዝታ ነው። በዛን ጊዜ እጅግ በጣም ብዙ ችግሮች ቢፈጠሩም እነዛን ሁሉ ተቋቁሞ ብቻውን እነዚህ አባት ያፈሩት ያ ትንሽዬ ፍሬ ዛሬ ኢትዮጵያ በዓለም አቀፍ የቁርአን ውድድር እንድትሳተፍና ኢትዮጵያ ላይ ዓለም አቀፍ የቁርአን ውድድር እንዲደረግ ያደረገ ጀግናና የዓለም አቀፍ አወዳዳሪዎችን ወደ ሀገር ቤት ያመጣ የመጀመሪያው ጎበዝ ሰው ነው። ኡስታዝ ኑረዲን ቃሲም ዘይድ እብኑ ሳቢት የሚባል የቁርአን መርከዝ አላቸው፣ ወይም ደግሞ የቁርአን ማህበር አላቸው። የመሰረተው እሱ ነው። አሁንም የበላይ ሆኖ በፕሬዝዳንትነት የሚመራው እሱ ነው። ብዙ ጣውረድን ተቋቁሞ ኢትዮጵያ ላይ ምናልባትም የመጀመሪያው ማለትም ይቻላል ዛሬም ድረስ እያቀራ በርካቶችን የአላህን ቃል አፍዘው የአላህን ቃል በአእምሯቸው ሸምድደው ወደ ህዝባቸው ወጥተው ህዝብን እንዲያገለግሉ ማድረግ የያዘ የዘመናችን ጀግና ነው ኡስታዝ ኑረዲን ቃሲም። ዘይድ ብኑ ሳቢት እንግዲህ በሱ ማህበር ስም ነው ለመጀመሪያ ጊዜ እንዳልኳችሁ ኢትዮጵያ ላይ የቁርአን ማህበር የቁርአን ዓለም አቀፍ የቁርአን ውድድር የመጣው። ከዛ በኋላ እንግዲህ ኢትዮጵያ ታዋቂ ሆነች። በሞሮኮ ወይም ደግሞ በመግሪብ በተለያዩ ዓለም ላይ የዞረሱ በጣም ጎበዝ ነው። ኢትዮጵያ ብዙ ሙስሊሞች እንዳሉ፣ ብዙ ሁፋዞች፣ ብዙ ቁራዎች እንዳሉ ሲያስተዋውቅ የነበረ በጣም ጀግና ነው። ስለዚህ አባቱን አላህ ይርሐማቸው። ልጅ የአባቱ ፍሬ ነው ታውቃላችሁ አይደል? ልጅ አባቱ የዘራው ነው የሚበቅለው፣ ሌላ ነገር አይደለም። አባቱም ሼህ ናቸው፣ አላህ ይርሐማቸው። ሼህ ቃሲም ዳውድ ይባላሉ። አላህ ረህመቱን ይወፍቃቸው። እሱን ጀግና ላይ ሰጥተውናል። ለነሱ ዱዓ እናድርግላቸው። በ94 ዓመታቸው ነው የሞቱት። በ94 ዓመታቸው ሱብሃንአላህ። 94 ዓመት ማለት ትልቅ ነው በነገራችን ላይ። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም የኔ ኡመት እድሜ ማበይነ 60 ኢላ 70 አሉት። ከ60 እስከ 70 ድረስ ነው መካከለኛው የኔ ኡመት እድሜ ይላሉና አለይሂ ሰላቱ ሰላም 94 በጣም ጥሩ ነው። አላህ ለኛም እድሜያችንን ወፈቅ አድርጎ ኸይር ነገር ላይ የምንውል አላህ ያድርገን። ስለዚህ አባቱን አላህ ይርሐምለት፣ አላህ ይርሐማቸው። እሱንም አላህ ይሰብረው። ዱዓ አድርጉለት። የአላህን ቃል እኛን ወክሎ ነው በዓለም መድረክ ሲያስተዋውቀን የነበረው። ጀግና ነው፣ ምሁር ነው፣ አዋቂ ነው፣ ደፋር ነው፣ ቁርጠኛ ነው። በጣም ምርጥ ሰው ነውና ሁላችሁም ዱዓ አድርጉለት። ዋጅብ አለባችሁ ላችሁ ወዳለሁኝ። አላህ Subhanahu Wa Ta'ala አባቱን ጀነትን እንዲወፍቃቸው። ምክንያቱም እንዲህ ያለ ጀግና ላይ ሰጥተውን ሄደዋል፣ አልሞቱም። ምርጥ ሰው አስቀምጠውልናላችኋለሁኝ። ኢትዮጵያ አሁን በየአመቱ ታዘጋጃለች፣ ታውቃለች። ከመንግስትም ሁሉም ፍቃድ አግኝታለች። በፊት ግን በጣም በብዙ ችግር በብዙ መከራ ውስጥ ነበር ዓለም አቀፍ የቁርአን ውድድር በኢትዮጵያ በአርዶል ሐበሻ ላይ እንዲደረግ ያደረገው። በእርግጥ በርካታ ችግሮች ገጥመውታል። በተለይ አዲስ እንደመሆኑና መጀመሪያ እንደመሆኑ እጅግ በጣም ብዙ መሰናክሎች አልፈዋል። ያ ሁሉ አልፎ ግን አልহামዱሊላህ ቁርአን ውድድሩም ተሳክቶ ተደርጓል። ያው ምናልባት ብዙዎቻችሁ ታውቁታላችሁ፣ ካላወቃችሁትም ዩቲዩብ ላይ ሰርች ብታደርጉት ይወጣላችኋል። አዲስ ነገር አይደለም። ስለዚህ ኡስታዝ ኑረዲን ቃሲም አላህ ይርሐማቸው አባትህን። አንተ ጀግና ነህ። አንተንም አላህ ይሶበረ። ወዳጅ ዘመዶቻችሁን ቤተሰቦቻችሁን ልላችሁ ወዳለሁኝ። ፕሮግራም
እንግዲህ የሰው ልጅ ተሰጥቶ እንዳልኳችሁ ይለያያል። አላህ ሲፈጥረን ሁሉንም በየአይነት ነው። ምሳሌ ኡስታዝ ኑረዲን ቁርአንን በማቅራት ልጆች አገራችን በቁርአን እንድትታወቅ በማድረግ ሌሎችን ደግሞ ኡስታዝ ኑሩ ቱርኪን ውሰዱ። ኡስታዝ ኑሩ ቱርኪ ደግሞ መሳኪኖችን በማብራት የቲሞችን ልብስ በማልበስ የቲሞችን በመንከባከብ ነብዩ ሰለላሁ ዐለይሂ ወሰለም ከፋለ ለታማ ፈካተን ፊል ጀነ ይላሉ አይደል? ሁሉም አላህ የሰጣቸው የየግላቸው ተግባር አላቸው። እንደውም ኡስታዝ አብዱል ፈታህ ብዙዎቻችሁ ታውቁታላችሁ። ጀግና ነው ኡስታዝ አብዱል ፈታህ። እሱም እንዲሁ አይታሞችን መሳኪኖችን በማብላት በማጠጣት በማልበስ በመዳበስ አብሽሩ በማለት ነው የሚታወቁት። በርካታ ኡስታዞች ሁሉም የየግላቸው አሉ። አቡበከር አህመድን ብታው ደግሞ ለሙስሊሙ ግንባር ቀደም በመቆም አንድ የሆነ የሚሰራ ነገር ካለ ግንባር ቀደም ቆሞ እንዲሰራ በማድረግ ብር በማውጣት ሁሉም ኡስታዞቻችን አላህ ይጠብቃቸው። ሁሉም ተግባር አላቸው። ሁሉም ጀግና ናቸው። በነገራችን ላይ አንዱን ጀግና ስንል አንዱ ጀግና አይደለም እያልን አይደለም። ሁሉም ጀግና ናቸው። ሁሉም የየራሳቸው ተግባር አለ ልላችሁ እወዳለሁኝ። በተለይ ኡስታዝ ኑረዲን ቃሲም ቁርአን ውድድር ወደ ኢትዮጵያ ሲያመጣ ብዙ ሰዎች አልረዱትም። የምታውቁት ነገር በዛን ጊዜ መንግስትም በሚሊኒየም አዳራሽ ነው አሁን በአብዮት አደባባይ ማለት ነው እዛ ላይ ሊያደርግ ባለ ሰዓት እየተሰራ ነበር መሰል። በዛን ጊዜ አይሆንም ብሎት ዓለም አቀፍ የቁርአን ውድድር ዳኞች ሳይቀሩ በጣም ተደናግጠው በጣም ብዙ ነገር አልፎበታል። በነገራችን በጣም ብዙ ነገር ግን አሁን አልহামዱሊላህ ሁሉም ነገር ኸይር ነው። አሁን በፈለጉ ሰዓት እያዘጋጁ ነው። ኢትዮጵያኖችም ወደ ውጭ ሄዱ እየተሳተፉ ነው። እነዛም ወደ ኢትዮጵያ መተው ከተለያዩ ሀገር ከ50-60 ሀገር መተው ኢትዮጵያ ላይ የዓለም አቀፍ ቁርአን ውድድር እያስደረገ ያለገ ይሄ ጀግና ይሄ የምታዩት ጠይም ጀግና ነው። ሌላ ሰው አይደለም። ኢትዮጵያ በዓለም አቀፍ ቁርአን ላይ እንድትታወቅ ያደረገው ይሄ ሰው ነው። ሌላ ሰው አይደለም። እንደምታዩት ይሄ ሰው ነው፣ ሌላ አይደለም። ስለዚህ ለዚህ ጀግና ሁላችሁም ኸይር ነገር ተመኙለት ልላችሁ እወዳለሁ ውድ ቤተሰቦቼ። በተረፈ ይሄ ዩቲዩብ ቻናል ሼር ላይክ አድርጉት። አዳዲስ መረጃዎችን አመጣላችኋለሁኝ። ቤት ምናምንም አስተዋውቃችኋለሁ። ቤት አሪፍ ቤት ታገኘው ለእናንተ አመጣላችኋለሁ። እምትገዙ ካላችሁላችሁ እወዳለሁኝ። እናንተ ሼር ያደረጋችሁ ሌሎች ጋር እንዲደርስና 100 ሰብስክራይብ እንድሞላ አድርጉኝ። ቶቶሎ ሰብስክራይብ አድርጉ። በእርግጥ እያደረጋችሁ ነው፣ ከልብ አመሰግናለሁ። ግን 100 ሰብስክራይብ መሙላት ስላለብኝ ቶቶሎ ሰብስክራይብ አድርጉኝ ልላችሁ እወዳለሁ ውድ ቤተሰቦቼ። እስከዛሬ ወዳችሁ ፈቅዳችሁ የምታደርጉ ሁላችሁንም ከልብ አመሰግናለሁኝ። ያን ያየሁበት የእናንተን ቸርነት፣ የእናንተን ጥሩነት፣ የእናንተን አዛኝነት ነው። በፍቃዳችሁ አሁንም 100,000 ሰብስክራይብ ቶሎ እንድትሞሉ ስል በደግሜ በትህትና ጠይቃችኋለሁኝ። ቪዲዮውን ኮሜንት አስቀምጡ፣ ላይክ አድርጉ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደህና ዋሉ።